ገባው እኔ ቃሌን ፈጻሚ ነኝ። ነገ ለሚኪ ቪዲዮ ሰራለታለሁ። ለሚኪ ሁለት ኩላሊቱ ፌል ያደረገው ወንድማችን ሊቢያ ያለው ሚኪ ጨርቆስ ነበር የቲክቶክ ስሙ። ለሱ የህክምና ማስረጃ አምጥቶልኛል። ለዶክተር ልኬ ትክክለኝነቱን አረጋግጫለሁ። ቃሌን ሰጥቼዋለሁ። ነገ ቪዲዮ ሰርቼለት ከነገ ወዲያ እርዳታው እንደምሰበስብለት እኔ አንዴ ቃል ከገባው ቃሌን እፈጽማለሁ። እሺ 10 መጠየቅ አይጠበቅባችሁም። ቃል ነው። ቃል ከሚጠፋ የወለዱት ይጥፋ። እኔ ያሰብኩት የነበረው ለሰኞ ነበር፣ ግን ሰው ነኝና አልሞላልኝም። አዲስ ቤት ስገባ ቤቴን ሳስተካከል ምን ስል ኦኬ፣ ወደ ታሪኩ እንመለስ። ምን ያቆምጣ ከዛ ወደ ባህሬን አንድ ወር ጊዜው አልቆ ተመለሰች። ወደ ባህሬን እንደተመለሰች በምን መንገድ ልጇን ማግኘት እንደምትችል እያሰበች ነበረ። እና ልጇም ሲጀመር እናቱን ኤችአይቪ እንዳለባት ስለሚያውቅ ያገኘችው ጊዜ ኤችአይቪ እንዳለባት ስለሆነ የተነገረው አልተጠጋትም፣ ፈራት። ና አቅፈኝ ልጄን እናትህ ነኝ ምናምን ስትለው እምቢ አለ። ከዛ ከ2 ዓመት ባህሬን ከሄደች ከዛ መላክ እንዴ ልጄን የማይሰጡኝ ከሆነ ምን እልካለሁ ብሩን ለነሱ ነው የሚበሉት ብላ ብር መላክ ተወች። ምንም ነገር በቃ አትደውልም፣ ብር አትልክም። ህይወቷን መኖር ጀመረች። ከዛ ልጇ 5 ዓመቱ ነው፣ የዛኔ በ3 ዓመቱ ነው። ቆይ በ2 ዓመቱ ጥላው ሄደች ሀያትየው ጋር። በ2 ዓመቱ የባሏ እናት ጋር ጥላው ሄደች። ከ3 ዓመት በኋላ ስትመለስ 5 ዓመቱ ነበረ። ከዛ ደግማ ከሄደች ከ2 ዓመት በኋላ ሲደውል ስንት ዓመቱ ነው? 7 ዓመቱ። ደውሎ በማን ስልክ? በሰፈር ልጅ ስልክ ደውሎ እናቴ ምናምን እንዴ እናተ ሆነ የተባለቀው ሳይ ታዲያ ለምንድን ነው የዛን ጊዜ መጥቼ የዛሬ 2 ዓመት 5 ዓመት ነበር አቀፈኝ ስልህ ለምን እንቢ ያልከኝ ሲለው ስትለው እና እሷ እኮ እንትን ካሜራሽን ተለዩ ምን ሆነ ካሜራዬ ብዥ ብያለሁ። ፍሊተሩ እኮ ነው የተጠቀምኩት። ፍሊተር አመዳም ነው። ቆይ ይሄን ላድርገው ይሻላል፣ ይሻላል። ጎልድ ኮስት ይሻላል። ጎልድ ኮስት እኮ ከንፈር ነጭ ያደርጋል። እዛ ነው የሚያስጠላኝ። ሊፕስቲክ መቀባት አለብኝ ጎልድ ኮስት ከሆነ። እሺ ጎልድ ኮስት ሲሆን ነጭ ያደርጋል ከንፈርና ሊፕስቲክ ይፈልጋል። ከዛ እንትን አልልም ማለች። በቃ ከዚህ በኋላ 5 ሳንቲም አልክም ብላ እየሰራች 2 ዓመት ብሯን እያጠራቀመች እያለ ልጇ በማን ስልክ ደወለ? በሰፈር ልጅ ስልክ ደውሎ እናቴ ምናምን አላት። እንዴ እኔ እናትህ መሆኔን ታውቃለህ? አውቃለሁ። እኔ እኮ የዛኔ የእንጀራ እናትህ ኤችአይቪ ያለባት ካቀፍካት ይጋባብካል፣ ትሞታለህ ብላኝና ይቅርታ አላት። እሳይ በቃ ዋናው አንተ መረዳትህ ነው፣ ምንም ችግር የለውም። እናትህ መሆኔን ዋናው ማወቅህ ነው። ወድሃለሁ ልጄ ምናምን አለችው። በፍቅራሮ 7 ዓመቱ ላይ ማለት ነው። ከዛ እሺ ልጄ ምን ይቸግርሃል ስትለው ይርበኛል አላት። ከዛ እሺ ብላ የሰፈር ምግብ ቤት ኮንትራት ያዘችለት። በወር ትከፍልለታለች። በፈለገ ሰዓት ሄዶ ይበላል። ግን ማንም እንዲያውቅ አይፈለግም። የእንጀራ እናትም እንድታውቅ አይፈለግም። ሀያትም እንዲያውቁ አይፈለግም። ማንም ሳያውቅ በድብቅ እናቱ ለምግብ ቤት እየከፈለችለት እየሄደ በፈለገ ሰዓት ይበላል። ከዛ እየበላ እሷም እየኖረች ኢትዮጵያ መጣች። ስትመጣ ልብሶች፣ ምኖች፣ ስልኮች ይዛ ለመታ። ከዛ ምን ብላ ትስጠው እንዲበላለችው የሆነ ፈረንጅ ትምህርት ቤታችን ሊጎበኝ መጥቶ ልብስ ያሮጌ መሆኑን ስላየ ስጦታ ሰጥቶኝ ነው ብለህ በል አለችው። ከዛ እንደዛ አለ። አመን ይሄንን። ከዛ አንድ ቀን መንገድ ላይ ሄደች። አባትየውን አገኘችው። እንዴት ነህ ምናምን እንዴ አንቺ እዚህ ሀገር ነው እንደልሽ አረብ ሀገር መስለሽ ነው መስራት? አይ እዚህ ነው አሁን እኮ እዚህ ነው ያለሁት ምናምን አለችው። ሜክሲኮ አለች። ተገናኘን መንገድ ላይ። ከዛ እንዴት ነሽ ናፍቅሽኝ እኮ ምናምን ሲለኝ አለች በጣም ደም ይፈላል። ናፍቅሽ ሲል ያን ሁሉ መከራ ሳይቶኝ አስርቦኝ አራሶኝ ተርቤ ስንት ተቸግሬ እንደዛ እያለቀስኩ ተው ትዳራችንን አትበትን ለሴት ልጅ ለሌላ ሴት ብለህ ብዬ ለምኜው እምቢ አለኝ። አሁን ናፍቅሽኝ ሲለኝ በቃ ደሜ ተንተከተካለች። ሆኖም ራሴን ተቆጣጥሬ ዝም አልኩትና ስለ ልጄ ምናምን ነገር ጠየቅኩት። ከዛ ማየት ትችያለሽ ልጁን ኤኒ ታይም። አሁን እኮ እኔ ቤት ነው የሚኖረው። አሁን እኮ እናቴ ጋር አይደለም፣ አሁን እኛ ቤት ነው የሚኖረው። እኔ እና ሚስቴ ጋር ነው የሚኖረው እና እንደፈለግሽ ማየት ትችያለሽ አላት። ልጁ ስንት ዓመት ሆኖታል? ይሄን ጊዜ ስንት ዓመት ሆኖታል? ባህሬን የመጀመሪያውን 3 ዓመት 5 ዓመት ሆኖ ከዛ ድጋሚ 3 ዓመት ቆይታ ስትመጣ 5 እና 3 8 ዓመት የ8 ዓመት ጊዜ ነው ልጇ በዚህ ሰዓት በዛም ሰዓት። ከዛም በኋላ እሺ እንድንገናኝ ፈቀደልኝ አለችው። ፈቀደላት። 10 ኖ በዚህ ሰዓት በ2 ዓመቱ ጥሎ ሄደች።
ባህሬን ሄዳ 3 ዓመት ቆይታ መጣች። ከዛ 5 ዓመት ነበር። ከዛ ድጋሚ 3 ዓመት ቆይታ መጣች። 2 እና 3 እንዴት 10 ይሆናል? በዛን ሰዓት ገና የሁለተኛዋ አኩሪ መጣችው 8 ነው እንጂ ውዶቼ። ከዛም በኋላ እንትን አለ፣ እሺ አለ፣ ፈቀደለት። ተገናኘች ከልጇ ጋር ደስ አላት። ከዛ ስልክ ሰጠችው፣ ስልክ ገዝታ ሰጠችው ነው በቃ ከዚህ በኋላ አሁን መልሼ ባህሬን ሲሄድ በዚህ እንገናኛለን እሺ አለችው። እሺ አለ። ከዛ ስትሄድ ቤት ሲሄድ የእንጀራ እናቱ እንዴ አንተ ማን ስለሆንክ ነው ስልክ የምትይዘው? የኔ ልጅ ስልክ ሳይዝ አንተ ማነክ ስልክ የምትይዘው ብላ ቀማችሁ። አትይዝም ብላ ከዛም በኋላ እናት ስትደውል ስልክ ዝግ ነው። ምን አርጎት ነው ስልኩ ጠፍቶበት ነው ምን? ቆይ ይሄን ከሄደች በኋላ ነው። ቆይ ወደ ባህሬን ስልክ ሰጠችው ነው። 1 ወሯ አልቆ ወደ ባህሬን ተመለሰች። እናት ወደ ባህሬን እንደተመለሰች ስትደውል የልጇ ስልክ የሰጠችው ስልክ አይሰራም። ከዛ እሱ በጓደኛ ስልክ ደወለና ስልክ ህዝብ ምናምን ስትለው ምናምን ይደባብቃል፣ አይነግራትም። ከዛም በኋላ እውነቱን ንገረኝ ስትለው አይሆንም የኔ ልጅ ስልክ ሳይዝ አንተ ለምን ትይዛለህ ብላ እንጀራ እናቴ ወስዳው ማለት ስትል እሷ ቀጥታ ሰውየው ጋር ደወለችና ባልየው ጋር ማለት ነው የድሮ ባሏ ጋር የልጇ አባት ጋር ደውላ ለምንድነው ስልኩን የምትወስድበትን የሰጠሁትን ስልክ እሷ ለምንድነው እንዲህ ብላ የምትወስድበት? ቆይሽ አሁን ቀን ነው ቤት ማታ ስገባ ጠይቃታለሁ ለምን እንደዚህ እንዳደረገች ብሎ አላት። ከዛ ቤት ሲገባ ሲጠይቃት አዎ እና ታዲያ የምን መለየት ነው የእሷ ልጅ አሳመነችው። ሁሌም እሷ ናት የምታሸንፈው የእንጀራ እናት አሳመነችው ነው እውነቷን ነው በቃ መያዝ የለበትም ብሎ ቁጭ እሷ የመለሰላት ምላሽ። ከዛ በዚያ በቁ ታወችው። አትልክም አትጠይቅም ዝም ብላ ህይወቷን መኖር ጀመረች። ህይወቷን መኖር ጀምራ አንድ ቀን እንግዲህ እሷ የምትሰራው ጽዳት ነው፣ ሰፕላየር ካምፓኒ ጽዳት ከራሷ አኮሞዴሽን ከራሷ ማለት ኢጃዛ ቤት መኖሪያ ከራሷ ከሴቶች ጋር ተከራይታ ነው የምትኖረው። አይ ቲንክ እሷ መኖሪያ ፍቃድ ስላላት ቤት ይዛ ሌሎች ሴቶችን አከራይታ መሰለኝ የምትኖረው። ብቻ ከብዙ ሴቶች ጋር ነው የምትኖረው አንድ ቤት እየኖሩ። አንድ ቀን ጓደኛዋ እና እሷ የት ሊሄዱ ነው የሆነ ቦታ ሊሄዱ ጓደኛዋ ታክሲ ጠራችና በዛ ታክሲ ሲሄዱ ጓደኛዋ ከእሷ ይልቅ በጣም ቀልጣፋ ስለሆነች ታክሲ ምናምን ታውቃለች እና ሊወጡ ታክሲ ጥሪ ብላት ጠርታ ጓደኛዋ ታክሲ አብረው የሆነ ቦታ ሄዱና ቦታውን ብቻ ተናግራለች ነው የረስቸው ነው። ከዛ እንትን ይሆንሻል አለቻት። ጥሩ እንድሪስ ይባላል ሰው እንድሪስ ጥሩ ሰው ነው። ታክሲ ስትፈልጊ ግዴታ እኔን ታክሲ ጥሪልኝ ማለት አይጠበቅብሽም። ዳይሬክትሊ ደውይለት መጥቶ ይወስድሻል የፈለግሽበት ብላ አገናኘቻት። ቁጥሩን ሰው ሰጠቻት። ከዛም በኋላ ቀመር ታክሲ በፈለገች ቁጥር እንድሪስ ሆዬን ጠረት። ጀለሴን በጣም እንትን ነው ሃይማኖተኛ ነው። በጣም ስለ ሃይማኖት ያወራል ምናምን ስነ ስርዓቱ ምናምን ቀልቧን ገዛው። እየጠራች እና ስትለው ታክሲ ይመጣል፣ ሂሳብ አይቀበላትም፣ እቤት ይገባል፣ ቡና ይጠጣል፣ ምሳ ይበላል። በቃ ቤተኛ ሆነ። እነሱን ታክሲ በፈለጉ ቁጥር እየጠሩት በነፃ እሱም ይወስዳል፣ ይመልሳል፣ ምሳ ይበላል፣ ቤት ይገባል። እንደዚህ ስልክ እየተደዋወሉ በማውራት ቤት እየገባ ምሳ በመብላት ቡና በመጠጣት ቤተሰብ ሆኑ እላቸዋለሁ። ከዛ አመት ሙሉ ቤተሰብ ባወሩ በ4 ወራቸው የፍቅር ጥያቄ መሲ በጌታዬ እንዴት ነሽ የኔ ውድ እህት ባወሩ በ4 ወራቸው የፍቅር ጥያቄ ጠየቃት። ስኮርፒዮ እንዴት ነህ ወንድሜ ሰላም ነህ ወይ የጠፋ ሰው እና እንትን ባሉ ባወሩ ማውራት በጀመሩ በ4 ወራቸው የፍቅር ጥያቄ ጠየቃት። ማለት አግብተሻል ወይ አላት። ሲላት እኔ አግብቼ ነበረ። ባይዘዊ ወንዶች አግብተሻል ወይ ካሉሽ መሴጁ ይግባሽ። አግብተሽ ባለትዳር ነሽ ወይ ሲላት አግብቼ ነበረ፣ አንድ ልጅ ወልጄ ተፋታው። አንተስ ስትለው እኔም አግብቼ ነበረ፣ እኔም አንድ ልጅ ወልጄ ተፋታ። ለምን ስትለው ቤተሰቦቼ አልወደዷትም። እንዴ ቤተሰቦች ስላልወደዷት ብቻ ትፋታለህ ስትለው ማለቴ እኔም አልወደድኳትም። አሁን ሌላ አግብታ ፈረንጅ አግብታ የት ነው ያለችው ያለው ጀርመን ነው ምናምን ያለችው አለ። ከዛ በኋላ እሺ አንቺ ስለምን ተፋታሽ ሲላት ሁለተኛ ሚስት ማግባት ፈለገ። እኔ ደግሞ ሁለተኛ ሚስት ሆኖ ለመኖር ፈቃደኛ አይደለሁም፣ በዛ ነው የተለያየነው አለችው። ከዛ እሺ ብለው አብረው ቀጠሉና ለፍቅረኝነትም ተስማሙሽ አሉ።
በጣም አሉ፣ ተዋደዱ። ከዛ ኢትዮጵያ ተያይዘው ሄዱና ኒካ ታሰረ። ኒካ ታሰረላችሁና ሀቡ ተቀመሱ። እስከዚህ ሰዓት ድረስ አልተቀመሱ። ኒካ ታሰረና እዛው ኢትዮጵያ ተቀማምሰው ጀለሴ ለአንድ ወር ረፍት ስለሆነ ድርጅቱ እንትን የቀጠራት ጽዳት ሰፕላየር ካምፓኒ ጽዳት ሲቀጥራችሁ እየሄዳችሁ ቤት እያጸዳችሁ ደሞዛችሁ የሚከፍላችሁ ካምፓኒው ነው ከሰዎቹ እየተቀበለ። ስለዚህ ድርጅቱ የፈቀደላት አንድ ወር ስለሆነ ጀለሴ ላጥ ብላ ትመጣለች። ወደ ባህሬን ትመለሳለች። እሱን እዛው ኢትዮጵያ ትታ ከዛ በመጣች በአንድ ወር ሳይሆናት ነው እንደመጣች እንግዲህ የኛ የአበሻ ስታይል ታውቃላችሁ። ኢትዮጵያ ደርሳችሁ ኒካ አስራችሁ ስትመጡ ፌስቡክ ላይ ምናምን ፖስተዋል። ስትመጣ የሌላ ቤት ኢጃዛ ቤት ልጆች እነሱ ቤት የሚተዋወቁ ምናምን ከዛ እንዴ ቀመር ከእንድሪስ ጋር ኒካ አስራሽ መጣሽ እንዴ? እንድሪስ እኮ እንደዚህ አይነት ይወታል ልጅ እንዳለው ነግሮኛል አውቃለሁ። አይ ሌላም ቺካለችው እዚህ። አረ የምን ውሸት እውነት? እሺ ስሟን ስጡኝ። ጀለሴ ስሟን ሰርች ታረግና ፎሎ ታረጋትና እንዴት ነሽ ምናምን እንገናኝ ሀበሻ ሬስቶራንት ልጋብዘሽ ስትላት ጀለሴ እሺ ብላ ይሄዱ።